መንግስት አካባቢ ያሉ ሰዎችም የዘፈኑ ሚስጥር አሁን በጣም እየገባቸው ስለመጣ ወደ ስድቡም ወደ ማንቋሸሹም ወደ ብላክሜል ማድረጉም ወደ እስሩም ምናምን የገቡ ይመስለኛል። እና ያዳምጫለሁ ሰሞኑን በሱ ነው ሌላ ሙዚቃ አለ ብለ ነው በአገዛዙ መንደር የፈጠረውን ሽብር እያየን ነው። አልደነገጥንም በአንድ በኩል ይላሉ። መደንገጣቸውን ደግሞ በሚወስዱት እርምጃ እያየን ነው። በርካታ ሰዎችን ሙዚቃውን አዳምጣቸዋል ተብሎ ታስረዋል። በሚገርም ሁኔታ አንድ ድምፃዊ አልበም አውጥቶ በመላ ሀገሪቱ በሚገኙ መገናኛ ብዙሃን እንዳይደመጥ ክልከላ ሁሉ ተደርጎ አይደለም በመንግስት መገናኛ ብዙሃን ለመዝናኛ ስፍራዎችና በተለያዩ አካባቢዎችም ሙዚቃውን ማስከፈት ምናልባትም ከፍተኛ አደጋ ሊያደርስ እንደሚችል ነው መረጃዎች የሚያመለክቱት። ይህን በተግባር የታየ ጉዳይ ነው። ከዛም ባለፈም የድምፃዊ ቴዎድሮስ ካሳሁን ምክትል ማናጀር ሃና ወይም ማሌት ሰለሞንን እንደዚሁም የቅርብ ጓደኛውን ዩሱፍ ያሲንን አስሮ የቴዲ አፍሮንም እንደዚሁ የሙዚቃ ስቱዲዮ በሌሊት ሰብሮ ገብቶ ዘርፎ አሁን ደግሞ ፌደራል ፖሊስ እኛ የምናውቀው ነገር የለም የሚል ነገር ሰማን። እንግዲህ የዛች ሀገር ነገር እንግርት ነው መቼም። በዚህ በኩል ያስራሉ፣ በዚህ በኩል አናቅም ይላሉ። አሁን ደግሞ እንደምንሰማው ዶክመንተሪ ፊልም እያዘጋጁ ነው። የለመደበት የጃሃዳዊ አረካት ምናምን ሲሉ የከረሙበትን ደግሞ አሁን በድምፃዊ ቴዎድሮስ ካሳሁን ምክትል ማናጀርና በቅርብ ጓደኛው እንዲሁም በሌሎች ላይ ያ ማስታወቂያ የተከለከለው ሆም ብለን አልበሙን ለማሻሻጥና ለማስተዋወቅ በሚል የህዝብ ትኩረት እንዲስብ አድርገን ነው የሚል ኑዛዜ እንዲናገሩ ይህም እየተቀረጸ በተለያዩ ሐሰተኛ ፊልሞች ታጅቦ ሊቀርብ እንደሆነ የሰማነው። ምናልባት ዘለቅም ካለ ሐሺሽና አደንዛዥ ዕፅ በስቱዲዮ ውስጥ ተገኝቷል፣ የጦር መሳሪያ ተገኝቷል የሚሉ ክሶችም ሊመጣ ይችላል። ይሄ እውነት ለመናገር ደረጃውን ያልጠበቀ የደናቁርት ስብስብ የሆነው ብልጽግና ተመሳሳይ ነገር አሁንም ይዞ ሊመጣ እየተዘጋጀ ይገኛል። እንዴት አየው? የቴዲ አፍሮ አልበም እንደው ማስታወቂያ ያስፈልገዋል? ቴዲ ብቻ መናገሩ ብቻውን በራሱ ብዙ ነገር አይደለም እንዴ? በጣም የሚገርም ነገር ነው ማለት የመንግስት ሰዎች። እኔ የሚገርመኝ ነገር መሰለ አሁን በህወሓት በነበረ ጊዜ አትሊስት እንደዚህ አይነት ነገሮች ያቀርባብሩ ነበርና በተወሰነ መልኩ ያም ቢሆን ደካማ ነው። እነዚህኞቹ ደግሞ በጣም የባሰ ደካሞች መሆናቸው የምታየው እንደዚህ ነገሮችን እንኳን ማቀነባበር ይሄ ወንጀል መስራት እንደዚህ እንተማር እንኳን የማይችሉ በጣም አቅመቢስ ደካሞች መሆናቸው ነው የምታየው። በጣም ተደናብረው ማለት ነው አንድ ስራ ይሰራሉ። ያንን ስራ ደግሞ ሰርተው ወደ ክደት አሁን የምታየው ነገር ማለት ነውና የፕሬስ ኮንፈረንሱ ጋዜጣዊ መግለጫው እንዲከለከል ከመንግስት ውጭ ማንም ሊያደርግ የሚችል ኃይል የለም። የታወቀ እኮ አይደል እንዴ? ምንም እኮ ማንም ሞቲቭ የሚባል አለ በወንጀል በህግ ቋንቋ እንደ ሰው ወንጀል ሲፈጽም ሞቲቭ አለው የሚባል። ከመንግስት ውጪ የቴዲ አፍሮ ዘፈን የሚያስፈራው ሌላ አካል ማንም የለም። ስለዚህ ጋዜጣዊ መግለጫውን መከልከል፣ ረዳቶቹን ማሰር፣ ስቱዲዮውን መስበር ሌላ የማንም አካል ስራ ሊሆን አይችልም። ከዚህ ቀደም ያልተሰበረ ነገር ያ ስቱዲዮ ያ ምናምን ከዚህ ቀደም የነበረ ነገር ነው። እንደው በቃ እንደው ይሄ ተራ ወንበዴ ተራ ሌባ ምናምን ገብቶ ሰበረው እንኳን ቢባል ምናምን ነገር ለምንድን ነው በአሁኑ ጊዜ ሊሆን የሚችለው? ሊሆን አይችልም። ሞቲቭ መንግስት ፍላጎት አላማ አለው። ይሄንን ቴዲ አፍሮን ለማጥቃት፣ ለማሸማቀቅ፣ ለማስደንገጥ፣ ለማስፈራራት ፍላጎት እንዳለው የታወቀ ነገር ነው። ፖለቲካዊ ፍላጎት ስላለው ማለት ምን በአንድ በኩል እኛ ጋዜጣዊ መግለጫውን አልተከላከልንም ይለዋል፣ በአንድ በኩል ምንድነው ስቱዲዮውን እኛ አልሰበርንም ይለዋል ምናምን ነገር። በሌላ በኩል ደግሞ ሰሞኑን ካየ የመንግስት ባለስልጣናት ከጠቅላይ ሚኒስትሩ፣ ምክትል ጠቅላይ ሚኒስትሩ፣ የደህንነት ሚኒስትሩ፣ የሌላ ሚኒስትሮች ሌላ የሚናገሩት ነገር የለም። በሞተ መንፈስ እንትን አትበሉ፣ እኛ ኢትዮጵያን እያሳደግናት ነው እያበለጸግናት ነው፣ ኢትዮጵያ ሞተች ይሉናል። ሌላ የሚናገሩት ነገር የለም። መድረክ ባገኙት አጋጣሚ ባገኙት መድረክ በሙሉ ለዘፈኑ ሙዚቃው ለፈጠረው ስሜት ምላሽ ነው እየሰጡ ያሉት። እና ይሄ ምን መሰለ የሚነግር ነገር እነዚህ ሰዎች በጣም በውስጣቸው የሆነ የተፈጠረ ድንጋጤ ፍራቻ እንዳለ ነው። ያ ፍራቻ ደግሞ ወደ ተለያዩ ድርጊቶች እየከተታቸው ነው። እኔ በዚህ ቆማሉ ብዬ አላምንም። ያለፈው ጊዜ እንትን ስንል ነበር እንደተነበየው ነው የሆነው። እየሆነ ያለው ነገር መንግስት በጣም መደንገጡን ብቻ ሳይሆን ከድንጋጤው የተነሳ የሚወስዳቸው እርምጃዎች የሚጠበቁ ናቸው። እያየናቸው ናቸው። ቀስ በቀስ በዙሪያ ያሉትን ሰዎች ኢንቲሚዴት ማድረግ፣ ሰው አርቲስቱን ማስፈራራት፣ በተለያየ መንገድ መልእክት መላክ ነው ያለው።
የሚገርም ነገር ነው። ፓኒክ አድርገዋል። ፓኒክ ምን የሚባለው ድንጋጤው በጣም ይገርማል። እንደ መንግስት አንድ ኢትዮጵያን የምታክል ሀገር የሚመራ ትልቅ መንግስት አንድ እንደዚህ አይነት ሙዚቃ ወጣ ብሎ በዚህ ደረጃ ሲሸበር ማየት እንግዲህ አስበው። ሌላ ደግሞ ከዚህ እንደው የተደራጀ ኃይል ቢገጥመው ምን ሊሆኑ ይችላሉ? እኔ አንዳንዴ እሱን ነው እንትን ብለው ሌላ በተደራጀ መልክ የሆነ እንቅስቃሴ አድርጎ አንድ ኃይል ቢመጣ እነዚህ ሰዎች እኔ መግቢያ እንደሚያጥሩ እንትን ነው እና የሚገርም አይነት ሁኔታዎች ነው እያየን ያለ ነው። ሞር አሁን እኮ ምን መሰለህ የበለጠ እንዲያውም ዘፈኑን እንዲደመጥ ፕሮሞት እያደረጉ ያሉት እያበረታቱ ያሉት የመንግስት ሰዎች ናቸው። ዘፈኑን እንዳይደመጥ በተከላከሉ ቁጥር ህብረተሰቡ ደግሞ የተከለከለ ነገር መቼም ሁሉ ጊዜ ይፈልጋል። ታውቃለህ፣ ባገኘው አጋጣሚ ፈልጎ የማዳመጥ እንትኑን በጣም እያሰፉናል እና እንዲያውም የቴዲ አፍሮ የማናጀሮች ወይም ደግሞ የቴዲ አፍሮ ስፖንሰር ፕሮሞተሮች ከሰሩት የማስታወቂያ ስራ ይልቅ የመንግስት ባለስልጣናት እነ ተመስገን ጥሩነህ እነ ማነው ሬድዋን ሁሴን እና አብይ አህመድ ምናምን የሰሩት ቅስቀሳ የሰሩት ማስታወቂያ ለቴዲ አሁን 18 ሚሊዮን ነው አይደል ነው 80 ሚሊዮን ደርሷል መሰለኝ አይደል በአጠቃላይ ያዳመጠው እንትን አንዱን ዘፈን ብቻ ዳስታልን ብቻ 20 ሚሊዮን ተሻግሯል። አልበሙ በሙሉ ደግሞ ከ100 ሚሊዮን በላይ ተመልካቾች ወይም አድማጮች ተከታትለውታል ማለት ነው። ይሄ እንግዲህ በዩቲዩብ ብቻ ያለውን ነው የገለጽነው። በሌሎች መተግበሪያዎች ደግሞ በበርካታ ቁጥር ሊገለጽ የሚችል ነው። የዩቲዩብንም ብትወስድ አንድ ሰው በቴሌቪዥን ሊከፈት ይችላል 4 እና 5 ሰው አንድ ላይ ይችላል። የሰው የተመልካቹን ቁጥር እንግዲህ ማባዛት ነው። መስፍን ያልከው ነገር አለ። ይሄ እንደ ጸበል ሊወሰድ ይችላል ብሎም የገለጸ አንድ አርቲስት አስታውሷለሁ። እንደ ጸበል ሊወሰድ ይችላል። ይሄ የዘረኛ ቤቱን እያስለፈለፋቸው ነው። ልክ ምንድነው ቡዳ እንደበላው ጸበሉን ሲያገኝ እንደሚጮኸው እየጮኸን ያለው የዘረኛው ካምፕ ያስለፈልፈዋል። አንዱ ወዲህ ይናገራል፣ አንዱ ወዲያ ያቀባጥራል። አንዳንድ ጊዜ እኛ አይደለንም ያው የፖሊስ ኮሚሽነር ተወካዩ ተናገረ የተባለው አንድ አርቲስት ሙዚቃ ወጣ ተብሎ ለምንድን ነው የሚከለከለው? ይሄ እኮ መንግስታዊ መብቱ ነው ይላል። በየሚዲያው ግን ደብዳቤ በትነዋል። የቴዲ ሙዚቃን ማሰማት ክልክል ነው ብሎ ያሁኑም ብቻ አይደለም የቀድሞቹም ጭምር ተከልክሏል። ቴዲ የሚባል እንግዲህ ወደፊት አላቅም ቴዲ የሚባልም ሰው መንገድ ላይ ከተገኘ ሊታሰር ሁሉ ይችላል። ስሙ አለርጂክ ነው የሆነባቸው። ብዙ ነገር ልናነሳ እንችላለን። ግን ክሱን እንዴት አየው? አሁን እየተዘጋጀ ያለው ዶክመንተሪ ፊልም ይሄ አገዛዝ እንግዲህ የሚያምነው አጥቶ ሁሉንም ከጎኑ ተሰናበተ። መጨረሻ ብቻውን ቀርቷል። ራሱ ይናገራል፣ ራሱ ያዳምጣል፣ ራሱ አምኖ ቁጭ ይላል። አሁንም ዶክመንተሪ ፊልም እያዘጋጁ ነው። ማንን ለማሳመን? እውነት ለመናገር ከዚህ በላይ የብልጽግና የሐሳብ ድርቀትና ኪሳራ መቼም ታይቶ አይታወቅም። በጣም በቀላሉ ለዚህ ነገር መልስ የምሰጠው የመንግስትን የህዝብን ሀብት ባያባክኑ ይሻላቸዋል። እርግጠኛ ነኝ ዶክመንተሪ ለመስራት ተብሎ ምናምን ሰዎች ጊዜ አጥፍተው ወይ ደግሞ ለሌላ ፕሮሞተር ሰጥተው ገንዘብ ባያባክኑ ይሻላል። ዶክመንተሪ ቢሰሩ እንዲያውም የበለጠ ሰው ለቴዲ ያለውን ፍቅር ለአርቲስቱ ያለውን ፍቅር እንዲጨምር ነው የሚያደርገው። ከዚህ ቀደም 1 ነው 2 ዶክመንተሪ ሰርተው አይተናል አይደል? በጣም የሚያስቅ ዶክመንተሪ ማለት ነው። ሪሊ አማተር የሚባል የቪዲዮ እንትን ማቀነባበር የሚችል ሰው እንኳን መስራት የማይችለው ምንም በኢትዮጵያ ናሽናል ቴሌቪዥን ነው። ያ ብሔራዊ ቴሌቪዥን ጣቢያ ነው። ፋናም ቢሆን ሌሎችም ቢሆን ትልቅ ተቋማት ተብሎ ነው በመንግስት በ100 ሚሊዮን የሚቆጠር ብሮች በጀት ያላቸው ተቋማት ናቸው። በእነሱ ደረጃ አንድ አነስተኛ ትንሽ የቪዲዮ ካቴን ፔስት ማድረግ እውቀት ያለው ሰው ሊሰራ የሚችለውን እንኳን መስራት አቅም የሌላቸው ሰዎች መሆናቸውን ነው የምታየው። አሁንም በእርግጠኝነት ምንድን ነው ሊሉ የሚችሉት? ቴዲ አፍሮ የዘፈነው ዘፈን እኛ ምንም እጃችን የለበትም ምንም አላረግነውም ነው ወይስ ዘፈኑ እንዳሉት ሙታንን አንጋሽ ሙታንን ምንድነው የሚባለው የቀድሞ ስርዓት ናፋቂ ምናምን የሚል ፕሮፓጋንዳ ሊሰሩ ነው? አም ወንደሪንግ በጣም በነገራችን ላይ በጣም ጓጉቻለሁ። ምን ሊሉ ነው ምናምን ነገር እንዳልኩ ፕሮሞት የተደረገው በጋዜጣዊ መግለጫው የተከለከለው እንደው ሰው በጉጉት እንዲያድርበት ነው የሚለው ውሃ የሚቋጥር አይደለም። ቅድም እንዳልኩ ነው ከቴዲ አፍሮ ፕሮሞተሮች ከቴዲ አፍሮ የባልደረቦች በበለጠ የቴዲ አፍሮ ሙዚቃ እንዲደመጥ ያደረጉት የብልጽግና ሰዎች ናቸው። ለዛ ምስጋና ይገባቸዋል ልን እንችላለን። አንዴ ከባ እነዚህ ሰዎች በጣም ስለተጠሉ ማለት ነው በጣም ስለተጠሉ እነዚህ
ምንድነው ብሎ ሰው ራሱ ያ ነገራቸው እነዚህ ምንድነው ያበሳጫቸው አብዛኛው ሰው የሚገርም አይነት ነገር ነው ማለት እነዚህ በራሳቸው እንትን ሐሳብ ነው ይሄ በጣም በቀጥታ ሐሳብ አነት ከመግለጽ መብት ጋር የሚያያዝ ነገር ነው ሙዚቃ ነው ያዳምጠዋል ያላዳምጠ ያዳምጠው የመስማማት ነገር ነው አይደል ሁላችንም የራሳችን የሙዚቃ ቴስት አለ ግን በዚህ ደረጃ ድንጋጤ ውስጥ መግባት በመንግስት ደረጃ እንደዚህ ጊዜ አጥፍቶ ሚኒስትሮቹ ጠቅላይ ሚኒስትሩ የደህንነት ሚኒስትሩ ምናምን በየት አጋጣሚ ዘፈኑ የፈጠረባቸው ድንጋጤ የመግለጽ ነገር ምናምን ስታዩ በቃ እነዚህ ሰዎች ለመንግስትነት አይበቁ የብልጽግና ትልቁ ችግር በነገራችን ላይ መንግስት መሆን አለመቻሉ ነው ለእስከ 8 ዓመት አሁን ስልጣን ላይ ተቀምጦ ይሄ የመንግስት የስቴትስማንሺፕ እንትን ባህሪና እንትኑን ሊያመጡት አልቻሉ በቃ የሚያደርጉት በሙሉ በጣም አንዲ ዝቅተኛ ቀበሌው ወረዳ እንኳን አስተዳዳሪ የማይሰራውን ስራ ነው ሰሩ መታየው እንደ መንግስት ኢትዮጵያ የምትባለው ነገር ወክለው የሆነ ነገር ያደርጋሉ በስተቀር ምንም የማይጠበቅ ነገር ነው ሲያደርጉ መታየው አሁንም በዚህ ሙዚቃ መለቀቅ የቴዲ አፍሮ ሙዚቃ መለቀቅ የተነሳ እያሳዩ ያለው ባህሪ በቃ ይሄ ከዚህ ቀደም እንለው የነበረው ነገር ነው ብልጽግና 8 ዓመት ሙሉ ስልጣን ላይ ተቀምጦ መንግስት መሆን አልቻለም በቃ በትንሽ ነው ይደነግጥ ፓኒክ የሚያደርግም እንዴ ነገርኩ እኮ ዘፈን እንደዚህ ካስተነገጣቸው ሌላ የተደራጀ ኃይል ቢመጣ ምን ሊፈጠር እንደሚችል እኔ አይ ዶንት ኖ እንግዲህ ያልካቸው ሰዎች እስቲ እንስማቸው አንዱ ሬድዋን ሁሴን ነው አብይ አህመድ በተደጋጋሚ ወጥቶ ተናግሯል አልደነገጥንም አለ የተመረቁ ፕሮጀክቶችን ከእንደገና መረቀ ራሱን ቢዚ ያደረገ ከዛ ንፋስ አውሎ ንፋስ እንበለው ማዕበል አመልጣለሁ ብሎ ያልሄደበት ቦታ የለም እዛም ሄዶ ብዙ ነጥቦችን ጥሎ ነው የመጣው ነገር ግን የበለጠ መፍራቱን የበለጠ ስጋት ውስጥ መግባቱን ከማሳየት ያለፈ ምንም ያመጣው ነገር የለም አሁንም የምናየው ሰዎችን ማሰር ሙዚቃውን ሰምታችኋል ብሎ ብዙ ነገር እያደረጉ ነው ከሞባይል ላይ የቴዲ አፍሮን ዘፈን ሰማችሁ ብሎ እዛ ፕሌሊስት አለ እንግዲህ ዩቲዩብ ስትከፍት ራሱ የሚደረድረው እሱን እያዩ ሰዎች ሞባይል መንጠቅ ዘረፋም ጭምር አለ በነገራችን ላይ ለምን ሰማችሁ ብቻ ሳይሆን በዛው ሞባይልን ይነጥቃሉ ኪሱ ሳንቲምም ካለ ምክንያቱም ፖሊሶቹም ይሄንን ፍተሻ የሚያደርጉትም ያው ችግርተኛ ናቸው ይሄን አጋጣሚ ይሄን ቀዳዳ ሲያገኙ በዛው ዘረፋ ውስጥ ገብተው ሲዘርፉ ነበር እንግዲያውስ እኛ አላደረግንም የፌደራል መለዮ የለበሱ በሌሊት መጥተው ያንን ነገር ሲፈጽሙ የኛ ሰዎች አይደሉም እኛ እናቀም ካሉ ታዲያውን ፖሊስ ጣቢያ ኮን የሚገኙት አሁን ክትል ማናጀሯ ሃና ወይ ማህሌት ሰለሞን ሜክሲኮ በሚገኘው የፌደራል ፖሊስ ወንጀል ምርመራ እዛና የምትገኙ ታዲያ ባደራ ተቀምጣ ነው ማን አስቀመጣት ባደራ እስከተቀመጠች ፌደራል ፖሊስ አይመለከተው በጣም ይሄ የማፊያ ስርዓቱ ማፊያም ልትሉ አትችልም በጣም አቅም የሌለው ዝም ብሎ ወንብድና ተራ የዝራፊዎች ቡድን ነው ስልጣን ያዘው ሀገሪቱንም የሚያስተዳድረው በህጋዊ ተቋማት በፍርድ ቤቶች በፖሊስ ሳይሆን በህገወጡ አብይ በሚመራው በታች ባለው መዋቅር ነው ያ ነው ኢትዮጵያን እየመራት የሚገኘው የኢትዮጵያ ህዝብ መከራ የገባው በዚህ በሁለተኛው መንግስት በሚባለው እየተመራች ስላለች ነው እንግዲህ ብዙዎች መጥተው ተናግረዋል ከዛ ውስጥ ቀደም ሲል አንተ የተከስካቸው አሉ እስቲ ሬድዋን ያለውን እንስማ ለቴዲ መልስ ይመስላል የኢትዮጵያ ከፍ ማለት የሚያቅለሸልሸው የሚያስመልሰው ሰው ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው ሰው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርጎ ሚያ ይኖራል አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች ዊዝደሞች ጥበቦች የተከማቹ ዕውቀቶች ተስፋዎች ተግዳሮቶች ምን እንደሆኑ የሚንጸባረቀው እናንተ በመትመሩት በመታገለገሉት ማህበረሰብ ይሆናል ማለት ነው እዚህ ማህበረሰብ ውስጥ ያለ እያንዳንዱ አስተዋጽኦ ተደምሮ ኢትዮጵያን ሙሉ ያረጋታል እናንተ መገለጫውም ናችሁ እና ማስዋቢያና ማሳደጊያውም ናችሁ የማንኛውም ግብዓት ውጤት ይጥላል ውጤት ደግሞ ሌላ ግብዓት ይሆናል ተያይዞ ይሄዳል ማህበረሰብ እንለውጣለን የተለወጠ ማህበረሰብ እኛን ይለውጠናል አካባቢ ለመቀየር እንሰራለን የተቀየረ አካባቢ መልሶ ራሳችን ይቀየርናል በዚህ ምግግቦች ነው እድገት የሚመጣው ይሄ ሲመጣ ግን
ሁሉ ጊዜም መወዛወዝ ይኖራል እና ያ መወዛወዝ ሁሉንም ሰው እኩል አይመቸውም። አብሮም እየሄደ አብሮም እየተቋደሰ አብሮም እየተካፈለ በሚሰራ መንገድም እየተዝናና ፎቶም እየተነሳ መንገዱ ሲሰራ አቧራ ከተነሳበት እንጀራዬን አበላሸ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል። ሌላ ሰው ደግሞ ያ የሚነሳው አቧራ ሲጸዳ የሚታየውን ነገር በማየት የሚሰራው ግንባታ ላይ ያተኩራል። መስፍን ምን ማለት እንደሚቻል አላውቅም። ምንድነው ይሄ ሁሉ መንዘባዘብ? እንደው የቃላት ክምር የተበጠረ የተወጠረ የተለጠጠ ቅርሻት ማስመለስ ሐሳቡ ምን እንደሆነ እንኳን ለመግለጽ ይሄን ሁሉ የቃላት ጋጋታ እንደ ቢምቢ ጆሮ ላይ የሚጮሁ እኔ ሐሳብ አላየው። የሱን ታሪክ ወደ ኋላ አይደለም ብዙ ነገር ማለት እንችላለን። ምን አድርጎ እንደመጣ ምን እያደረገ እንደሄደ እንዴት እያለ ከአንድ ጫፍ ወደ አንድ ጫፍ እንደሚወነጨፍ ለምናክ ሰዎች ከሬዲዮን እንዲህ አይነት ነገር ሲወጣ ትንሽ ጆሮን ያማል። ለማንኛውም እንዴት አየኸው? ከሁሉም የሚገርመኝ እሱን የሚያዳምጡት ሰዎች ናቸው። አንዳንዱ ጭንቅላቱን ሲነቅንቃ ያሉ ንግግሩ ማርኮት ነው። አሁን ምንድን ያየው? ቃላት ድርብርብ ቃላት ጋጋታ ምን አማራጭ አላቸው? አንድ ጊዜ አንድ ሰው እንደ ስብከት ነገር ይሰብካሉና ሰውየው ምናምን ነገር ይሰብካሉና አጠገቡ አንድ ሰውዬ ጠየቀው። እኔ አልገባኝም ምንድነው እያሉ ያሉት ምናምን ነገር ሲለው አይ ምንም በቃ ቃላት እየተንኳኩ ነው ምናምን በቃላት ነው ምንም ሐሳብ ነገር የለም በቃላት ቋንቋ ተቋጣ ባይዞ ይሄ ትክክለኛ ቲፒካል የካድሬ ባህሪ ነው። ካድሬ ታውቃለህ? በተለይ የኢህአዴግ ካድሬ እንትን የተባለው ነገር በጣም እንትኑ ይሄ ቃላት ማጮህ እንዴም እንትኑን ማጎን ነው። በቃ ይሄ ቃላቱ አንዳንዴ በቃ ራሱ አማርኛ በዚህ ደረጃ በልጽጓል እንዴ አማርኛ በዚህ ደረጃ ፋፍቷል እንዴ ምናምን የምትልበት እንትና እንደ ካድሬ ነው እንትን የሚሉትና አሁን ይሄን አሁን ብዝም ብለህ ብጨምቀው ብትወጣው ምን ብትለው ምንድነው አንድ ነገር የምታገኘው ነገር በቃ ኮሪደር ልማታችን የለውጥ አምጥቷል ነገር ነውና እሱ ደግሞ ያ ለውጥ ደግሞ ደስ ያላላቸው ሰዎች አሉ ነው። ኢትዮጵያ በኮሪደር ልማት ተለውጣለች ብሎ አሁን ትልቁ ነገር እሱ ነው። አሁን የብልጽግና ካድሬዎች ጋር ያለው ችግር ምንድነው? የኮሪደር ልማቱ ኢትዮጵያ ለውጧታል። በቃ መብራቱ በርቶ ምናምኑ በርቶ ኢትዮጵያ ለውጧታል። ኢትዮጵያ ቀና ብላለች፣ አልሞተችም፣ አልተኛችም ነው። ምን ግን አንድ የአእምሮ ጤና ያለው ሰው ወይ ደግሞ በአገር አመራር በአገር አገር እንዴት ይመራል የሚል ትንሽዬ ቁንጽል እውቀት ያለው ማንኛውም ሰው ግን የሚናገረው ነገር የተለየ ነገር እንደ ብልጽግና አገር መምራት ማለት በቃ ከተማ እንዲያብረቀርቅ ማድረግ ከተማ የሆነ ድሃ ነዋሪዎችን አፈናቅሎ ማህበራዊ ችግር ፈጥሮ የሆነ አስፓልት መስራት ዛፍ መትከል ምናምን የሀገር እድገት መገለጫ ምን የለም። በነገራችን ላይ ይሄ በታሪክ የመጀመሪያው ነው የሚሆነው እና ይሄንን እንደ ሀገር ትንሳኤ አድርጎ የማቅረብ ነገር አይ ኢትዮጵያ እየተነሳች ነው እኮ እያለን ያለው ተመስገን ጥሩነህም እንደዛ ነው እየተነሳች ነው እያለን ያለው ኢትዮጵያ በእርግጠኝነት አሁን ያለው ነገር የችግሩን መጠን የችግሩን እንትን እናንተ ከምናገረው የበለጠ አገር ቤት ያለው ነዋሪው እየኖረ ያለው መከራውን እየቀመሰ ያለው በብልጽግና አመራር እንትን ውስጥ ሆኖ እያለ ያለው ቢመሰክር ነው የሚሻለው። አገር ሞታለች የተባለው እኮ አንደኛው መገለጫው ነገር በእነዚህ ሰዎች እጅ መሆኗ ነው። አገር መሞቷን እንትን የሚያደርግ በአገር ውድቀት የሚጀመረው በነገራችን ላይ ካናት ነው አይደለ? የምናምን ግማቱ ካናቱ ነው የሚባለው አይደለ? ካናት ነው። እንደነዚህ አይነት እንደነ ሬድዋን ሁሴን አሁን ግንባሩን እያየሁት ነበርና የሸራተን ጣሪያ መቼለን ተደዋውለን ነበር አይደለ? ዜናውን ሰምተን ፐብሊክሊ ከመውጣቱ በፊት ቁጭ ብሎ ሲጠጣ ነው ምንድነው ድንኳን መጠለያ እንትን ፈርሶ አናቱ ላይ ወድቆበት እንትን ያለውና የሆነ አገራዊ ስብሰባ አገራዊ ምናምን ይላልና ወደዛ እንትን ኤኒዌይ ቢልጮ ያምርበታል መሰለኝ። እሱም ያምርብኛል ተብያለውና በዚሁ ልቀጥላለ ያምርበታል መሰለኝ። ተገዶ ነው ምን ያምርበታል? ቢልጮ ያምርበታል። ሰው ምን ያምርበታል? ኤኒዌይስ ግን መሰለ አሁን የሱ አይነት በቃ የመጨረሻ እንደ ድሮ ካሴት የሚባል ነገር ታውቃለህ? ካሴት ሙዚቃ ድሮ እንትን የሚባልበትና ካሴት አንድ ዘፈን ሲወጣ ያንን ዲሊት ታደርግና አዲስ ዘፈን ትገለብጥበታል። የነ ሬድዋን አይነት እንትን ካድሬዎች መሰለ የመጣው በሙሉ ለህወሓት
ካድሬ ሆነው ሲያገለግሉ ነበር። ህወሓት ሲቀየር አስተላለፋቸውን ቀይረው አሁን የኦሮሞ ብልጽግናን በሙሉ ልብ እኮ የሚገርም ነገር እኮ ነው። አንዳንዴ እኮ ጥርጣሬም የለም በፍጹም ታማኝነት በሙሉ ልብ እና ደግሞ እንትኑን ቃላቶቻቸውንም ቀይረው ዲክሽነሪያቸውንም ቀይረው ማለት እነዛ የሚጠቀሙት ቃል ነበር። አሁን ደግሞ እነዚህ የሚጠቀሙት አለ። እሱንም ቀይረው የማገልገል እንትን ያለው እና ኢትዮጵያ ውስጥ ያለውን ችግር መናገር በዚህ ደረጃ ኢሪቴት የሚያደርጋቸው ከሆነ እኔ አንዳንዴ ይገርመኛል። አሁን ምርጫ ይካሄዳል ይባላል፣ ተቋሚዎች በነፃነት ተወዳድረው ምርጫ ያሸንፋሉ ምናምን ነገር ይላሉ እና በዚህ ደረጃ በአንድ የአርት ስራ የጥበብ ስራ በዚህ ደረጃ ፓኒክ ካደረጉ እንደው ትክክለኛ ተቋሚ እንደ 97 አይነት ወይም ደግሞ ጠንካራ ያለ ተቋሚ ቢገጥማቸው ምን ሊሉ ይችላሉ ምናምን ነገር። ግን እንዳልኩ ግን የሚያሳየው ምንድነው እነዚህ ሰዎች በቃ ምንም አልፈጠረባቸውም፣ አልተጠጋቸውም። ሀገር መምራት የሚባል ነገር አልፈጠረባቸውም። ምንድነው ኮሪደር ልማት፣ የመንገድ ማስተካከል ምናምን ነገር የሀገር እድገት፣ የሀገር መሻሻል፣ የሀገር ብልጽግና፣ የሀገር ቀና ብሎ መሄድ ምልክት ማሳያ አድርገው ነው የሚያስቡት። ምንም በጣም እንትን ነገር ሩዋንዳ ውስጥም በነገራችን ላይ ኮሪደር ልማት አለ። ግን ሩዋንዳ የኮሪደር ልማቴ ነው አገሬን የቀየረው ምናምን ብላት እንዲያውም የሩዋንዳ መንግስት ካጋሜ ሩዋንዳ የአፍሪካ ቀንድ የምስራቅ አፍሪካ የቴክኖሎጂ ሴንተር ለማድረግ እየጣሩ ነው ያሉት። ሌላ ነገር አይደለም እያደረጉ ያሉት። በነገራችን ጽዳቱ ምናምኑ እንዳለ ነው፣ ከተማ ማስዋቡ እንዳለ ነው። ግን እሱ ወሳኝ እንዳልሆነ ያውቃሉ። እና አገር የሚበልጽግ በዛ መንገድ አይደለም። እና አይ ዶንት ኖ እኔ ሌሎች ሰዎች እንዴት እንደሚያዩት አላውቅም። ይህንን ሰውዬ እንደው በተናጠል እንመልከተው። ሬድዋን ሁሴንን በማህበራዊ መድረክ የሚያጋራውት አንድ ጽሁፍ አለ። ሬድዋን ሁሴን እንዴት ፖለቲካን ጀመረ የሚለውን ወደ ኋላ ሄዶ ማሰብም ያስፈልጋል። ተቃዋሚ ሆኖ ነው ወደ ፖለቲካው መድረክ የመጣው። ተቃዋሚ የሆነው ባይ ዲዛይን ሆን ተብሎ ህወሓት ኢህአዴግ ለዛ አዘጋጅቶት እንደሆነ ኋላ ላይ ያው በጥርጣሬ ሲገልጹ የነበሩት ማረጋገጫ አግኝተዋል። ያም የተፈለገው ምንድነው እዛ ጉራጌ ውስጥ ከስልጤንና ጉራጌን መለያየት ነው። ያንን የማድረግና ስልጤ ለብቻው ወጥቶ ራሱን በዞን ደረጃ እንዲያስተዳድር ማድረግ ነው። ያ ለምን አስፈለገ? መብት ጉዳይ ነው። ያን ዝርዝር ውስጥ አንገባም። ነገር ግን በወቅቱ ሪፈረንደም ተካሄደ። እሱ የስልጤ ነፃ አውጪ ነበረ። ያንን ድርጅት ወክሎ ነው ያንን ተልዕኮ ወስዶ ሲያስፈጽም የነበረው። ዓላማውን አሳካ። ስልጤ ከጉራጌ ተገነጠለ፣ ራሱን ችሎ ዞን ሆነ። ከዛ በኋላ ለዚህ ውለታው ኢህአዴግ ያደረገለት ምንድነው? ወደ ከፍ ወዳለ ከዞን ወደ ከፍ ወዳለ ወደ ደቡብ ክልል ከፍተኛ ስልጣን ነው የሰጠው። ከትልቅ ደሞዝ ጋር ወደ ሐዋሳን ያመጣው። ሐዋሳም በትምህርት ቢሮ ኃላፊነት በተለያዩ ስልጣኖች ሲሰራ ቆየና በቀጥታ ወደ ፌደራል መንግስቱ ሄደው ፌደራል መንግስቱ ሄደ። ያው ሰውየው እንደምታየው ቃላትን አከታትሎ መናገር ሐሳብ ይሁን ምን ይሁን የማይታወቅ ግን ሳያቋርጥ እንደው ሳይዛነፍ ለረጅም ጊዜ የማውራት አቅም አለው። ያንን አይተው ይህንን ለኮሚኒኬሽን ጉዳዮች እንፈልገዋለን አሉ። የኮሚኒኬሽን ሚኒስትር ነበረ። በኋላ ላይ እንደሰማነው እዛ ህወሓት አካባቢ እንደሚባለው መለስን ይመስላሉ። አይተ እንደሆነ አይኑን ከፈት ሲያደርግ የእጅ አጣጣሉ፣ የአረፍተ ነገር አጠቃቀሙ ረገጥ የሚያደርግባቸው እንዳለ መለስን መስሎ ነው የመጣውና ወደፊት መለስን ትተካለ እያሉት እንደው ከህወሓት ስልጣን ቢወጣ ከትግራይ ልጆች ቢያመልጥ እንኳን ቀጣዩ አንተ የአገሪቱ መሪ ትሆናለህ የሚል ማጃጃል ውስጥ አስገብተውት በዛ እንዲሁ ራሱን ሲቀርጽ እንደነበረ ነው የሚነገረው። እንግዲህ በወቅቱ ሲያደርጋቸው የነበረውን ታስታውሳለህ። ከአሰብ ጉዳይ ጋር በተያያዘ ለምርጫ ክርክር ቀርቦ የተናገረው ምን ጊዜም የሚረሳ አይደለም። በፋይል ውስጥ ለታሪክ ተቀምጧል። በቃ አሰብ የኤርትራ ነው፣ ወደዛ መግባት እኛ ሌላ ዓላማ ነው ያለን፣ ከዛ የበለጠ ብዙ ነገር ልናደርግ ቀደናል፣ አሰብን አትንኩት አለ። እንግዲህ ተገለበጠና ደግሞ በብልጽግና ዘመን አሰብ የኢትዮጵያ ናት፣ አሰብ የኤርትራ ናት የምትሉ ካዲዎች ናችሁ እያለ ደግሞ ተናገረ። ከዚህ ጫፍ ወደዛ ጫፍ ለመሄድ ምንም ማመንታት የሌለበት ሰው ነው። በነገራችን ላይ አብይ አህመድ ዘግይቶ ነው እምነቱን የሰጠው። ምክንያቱም የተለየ የህወሓት ፍቅር አለው። በተለየ ከህወሓቶች ጋር ግንኙነት ነበረው። አብይ በዛን ወቅት ህወሓት አፍቃሪ የሆኑ ካጠገቡ ዞር ያደርግ ነበርና እሱንም ወደ አስመራ አምባሳደር አድርጎ ልኮት ነበረ። ነገር ግን ኤርትራውያን ያው ግንኙነታቸውን ከህወሓት ጋር የሬድዋንን ምን ያህል ከህወሓት ጋር እንደተጣበቀ ስለሚያውቁ ይዞ የሄደውን የአምባሳደርነት ደብዳቤ አንቀበልም አሉት። እዛው ሲንከራተት ቀረመ። በኋላ አብይ ወደ አዲስ አበባ መለሰውና ውጭ ጉዳይ ሚኒስቴር ውስጥ አንድ ቦታ አስቀመጠው።
ቀስ እያለ ከውጭ ጉዳይ ሚኒስትር ወደ ደህንነት አማካሪ አሁን ደግሞ የደህንነት መስሪያ ቤቱ ዋና ዳይሬክተር ሆኖ ይገኛል። ምንም ችግር የለበትም። ከዚህ ወደዛ ለመገለባበጥ ሬድዋንን መሆን ነው የሚያስፈልገው። እውነት ለመናገር አንድን ሐሳብ በፍጹም ተቃራኒ ዞሮ ሌላ ሐሳብ ለማራመድ ኤርትራ አዳኛችን ናት፣ እሷ ባትኖር ኖሮ የለውጡ መንግስት ጠፍቶ ነበር ብሎ ፓርላማ ላይ ተናገረ ሰው አሁን ኤርትራ ደመኛ ጠላታችን ናት ማለት ጀምሯል። ይህን ሰውዬ እንዴት እንመነው? የሚቀጥለው መንግስት ሲመጣ ደግሞ ይህን አቋሙን ላለመቀየሩ ምን ዋስትና አለ? እንዲህ አይነት ሰው ነው እንግዲህ ወጥቶ ኢትዮጵያ ኢትዮጵያ እኛ የፈጠርናት የሚል ቡትቶና ድሪቶ ትርክት የሚያሰማን። ለመሆኑ እሱ ነፃ ወጣሁት የሚለው የዞን መዋቅር እንዲያገኝ አድርጌዋለሁ የሚለው የስልጤ ህዝብ አሁን በብሔራዊ ማንነቱ ይኮራል? ኢትዮጵያ በምትባለው ሀገር ውስጥ ድርሻ አለው? እዛው አጥር ውስጥ ከልሎ አስቀመጠው። ስልጤ ከስልጤ መውጣት አይችልም። አዲስ አበባ ስልጣን ሊያገኝ ይችላል ምናልባት የፖለቲካ ታማኝነት ካለ፣ ግን በኢትዮጵያዊነቱ የትም ሄዶ መስራትና መለወጥ አይችልም። አየን እኮ ባለፈው የሸገር ከተማ አስተዳደር መጤ እያለ እየነቀለ ካባረራቸው ማለት እኮ አንዱ የስልጤ ማህበረሰብ ነው። እንዲህ አይነት ነገር ፈጥረ ነው ስለ አንድነት የምታወራው? የት የመጣ አንድነት? በጣም የሚደጋገም ነገር አለ። እንደዚህ አይነት ነገር ሲመጣ በተለይ ይሄ ኢትዮጵያዊ ከሚባለውና ኢትዮጵያኒስት ከሚባለውና ይሄ ደግሞ አማራ ከሚባለው ካምፕ የሆነ ፈተና የሆነ ነገር ሲመጣ አንድ የተለመደ ታፔላ አለ ባይዞ ያኔ ከህወሓት ጀምሮ ይሄ የቀድሞ ስርዓት ናፋቂ፣ የድሮ ስርዓት ናፋቂ፣ ያለፉ ነገስታት አወዳሽ ምናምን የሚሉ እንትኖች ላይ ይሄ በጣም የተለመደ የፖለቲካ ብላክሜል እንትን ነው። የኢፒአርዲኤፍ የቀድሞ ስርዓት ናፋቂ ናቸው ምናምን ነገር ብሎ ብዙ ሰው ግምገማ ራሱ ሰዎችን ሲያቀርብ አንደኛው እንትን የሚለው ሰዎች የሚገመገሙበት በተለይ በአዴን ከሆንክ ይሄ አማራ እንትን ጋር ግንኙነት አለ ከተባለ አንደኛው መገምገሚያ እንትን እሱ ነው፣ የቀድሞ ስርዓት ናፋቂ ምናምን ነገር እና አሁን ደግሞ ብልጽግናም እንግዲህ አስበው አብይ አህመድ ስንሞት ኢትዮጵያዊ ስንኖር ኢትዮጵያዊ ምኒልክ እንትን ብሎ ቴዎድሮስ እንዲህ ብሎ ሲለፈልፍ የነበረው ሰውዬ ነው ዛሬ እንትን ብሎ የቀድሞ ስርዓት ናፋቂዎች እያለ ሰዎችን ሌብል እያደረገ ያለው እና አንደኛ ይሄ የፖለቲካ ይሄ ማሸማቀቅ ወይም ደግሞ ፖለቲካ ብላክሜል ማድረጊያ መንገድ ነው። ይሄ በደንብ ባይዞ ዲበንክ መደረግ አለበት። በደንብ መልስ ሊሰጠው የሚገባ ነገር ነው። ኢትዮጵያ ፖለቲካ ውስጥ በጣም የተለመደ የፖለቲካ ምንድነው መዝገበ ቃላት ውስጥ የገባ እንትን ነው። ይሄ የቀድሞ ስርዓት ናፋቂ፣ የቀድሞ ኢትዮጵያ፣ የቀድሞ ምናምን ነገር ቢባል አንደኛ እኔ አሁን እስከ በማቀው ደረጃ ለምሳሌ ከቴዲ አፍሮን ጀምር ቴዲ አፍሮ አሁን 40 ምናምን ቢሆን ነው እና ያልነበረበትን ስርዓት ምኒልክና ኃይለ ሥላሴና ደርግንም አይደል ነው በትንሹ ማወቁን ነው ማለት ያልነበረበትን ስርዓት ናፋቂ ሊባል አይችልም። ምንድነው የሚናፈቀው? ያልነበርክበትን ያልኖርክበትን ስርዓት ናፋቂ ተብሎ እንትን ማድረግ ጀስት ይሄ በጅምላ በቃ አንድ ሰው ኢትዮጵያ ካለ ባንዲራዋን ከወደደ ኢትዮጵያ ጀግኖቿን ካወደሰ ወይም ደግሞ ከአማራ አካባቢ ከአዲስ አበባ ከመጣ የሚሰጠው የፖለቲካ ታፔላ ነው።